ለሹማምን ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለሌሎች ልዩ የታድሶ ዘመን ጌታ እንዲያመጣ ቤታችን ሕይወታችን ቸርቻችን እንድታደስ ፑራ ይጸልያል። ሃሌሉያ ኢየሱስ ዘመናችን እንደቀድሞ አባቴ ሆይ መንገዳችንን እንደቀድሞ የውስጣችን ጥማት እንደቀድሞ የነፍሳችን እርካታ እንደቀድሞ እግዚአብሔር ዘላለም አምላከው ታድሶን እንደመጀመሪያ ካንተ ጋር ወደ ተዋወቀንበት እግዚአብሔር ነፍሳችን አሳልፈን ወደ ሰጠንበት ወደዛ ምዕራፍ ጌታ ሆይ እንደ ልጅነታችን እንደ ማለዳ እንደ ጠዋት ናፍቆት እንደበዛ ዘመን አንድ ነገር እያስተዋለን እንጸልያለን። እግዚአብሔር እያመጣልን ባለው መልስ ላይ እውነት ለተቀጠረው ለዛሽ ቀን ብቻ አይደለም እንጸልየው። ይሄን ቀን የሰጠው እግዚአብሔር እኛ እንድንነቃ እኛ እንድንመለስ ነው እንጂ አንዳችም ነገር አይሆንም። ክብር ለኢየሱስ ይሁን። የእግዚአብሔር መገኛት ግን ወደኛ እንዲመለስ የመጠንበትን ጎዳናዎችን መልሰን እንድናይ ታድሶ በሕይወታችን ላይ እንዲሆን ከእግዚአብሔር ጋር ፈጽሞ መታረቅ እንዲሆነን መልስ እግዚአብሔር ሲናገር እንደነበረው ትላንትና የት ነበረን ዛሬ የት ደርሰን ገና ካደን የምንለውን ተመልሰን አይተን ከጌታ ጋር የመጨረሻ እርቅ እንድንፈጥር የመጣ ማይበል ነው። ይሄ ማይበል ከእግዚአብሔር ጋር አጣብቆን ይለፍ። አሜን። ከእግዚአብሔር ጋር አስታርቆን ይለፍ። አሜን። እውነት ሪቫይቫል አምጥቶ ይለፍ። አሜን። የቤተ ክርስቲያንን ኃይል መልሶ ይለፍ። አሜን። የክርስቲያናችን አቆም መልሶ ይለፍ። አሜን። የወደቀንበት የተረሰንበትን አንስቶ ይለፍ። አሜን። በዚህ መንፈስ በጣም ጥቂት ደቂቃዎችን እንጸልያለሁ። እጅ ለእጅ እንያያዛለን። እውነት ነው። አሁን እያነሰን እንዳለንም በቸርች ውስጥ ነው ብዙ ነገር ተደበላልቆ ያለው። እግዚአብሔር የማይወድ ነገር ከሕይወታችን ጀምሮ እስከ ስራችን ድረስ እስከ ተግባራችን ድረስ ደርሰዋል። እውነት ያን መንገድ እንድንቀጥል ቢፈልግ ዝም ይል ነበር። እግዚአብሔር መንገድን እንድንቀይር ስለፈለገ እግዚአብሔር አብጥቶናል። አሁን ከራሳችን አንስተን ከቢዝነስ አንስተን ከአናኖር አንስተን ከእግዚአብሔር ጋር የምንታረቅበት ጊዜ ስለሆነ ይህን ጊዜ ይህችን ሰዓት ተጠቅመን እግዚአብሔር ባመጣልን እድል ሙሉ በሙሉ መመለስ ሙሉ በሙሉ ጌታን መፈለግ እንዲሆንልን ከልባችን የሆነውን እግዚአብሔር የውጭ ድራማን አይፈልግም። የውስጣችንን መመለስ ግን ይፈልገዋል። እና የውስጥ መመለስ እንዲሆንልን ጭምር ምክንያቱም ከኛ አይፈልግም። የውስጣችንን መመለስ ግን ይፈልገዋል። እና የውስጥ መመለስ እንዲሆንልን ጭምር ምክንያቱም ከኛ ስር ብዙ ህዝብ አለን። እኛ ቤተሰብ መሪዎች ነን። ብዙ ምእመናን አለን። ብዙ ህፃናቶች አለ፣ ብዙ ሴቶች አለ፣ ብዙ ወንዶች አለ፣ ብዙ ቢዝነስ አለ። ሁሉም ለጌታ እንዲለይ ሁሉም ለጌታ እንዲቀደስ እግዚአብሔር የፈለገበት ጊዜ ስለሆነ በዚህ ሰዓት እያበጠረን ስላለ እውነተኛ መመለስ በጌታ ሆነን እውነተኛ ሪቫይቫል እውነት በእኛና በቸርቻችን ሁሉ ላይ እንዲሆን በዚህ በሳውዝ አፍሪካ ላይም ጭምር እንዲሆን እቺ ምድር ራሷ በጣም ታላቅ የሆነ መንፈሳዊ ነገር የገዘፈባት ሪቫይቫል የሆነ ዘመን ላይ የነበረባት ምድር ናት። ዛሬ ግን በጠላት አዳንቁራ ውስጥ አለች። በቃ ሁሉንም እንደ በሂል አደረገች። ያንን ታላቅ የነበረውን መንፈስ አጥፍተው ዛሬ ከብዙ ነገር ጋር ተደበላለቀች። እግዚአብሔር ለዚህ ምድርም ምሕረት እንዲያመጣ የዛሬ 10 ምናምን ዓመት ለምትኖሩባት ምድር ጸሉ የሚል በዚህ ቤተ እምነት እግዚአብሔር ሲናገር በሳሙኤል ላይ ያለው መጽሐፍ ቲሸርት የአፍሪካ ቲሸርት ተሰርቶ ካርታ አፍሪካ ተደርጎ
ለምንኖርባት ምድር እንጸልይ የሚል ከጫፍ እስከ ጫፍ ሳውዝ አፍሪካ ላይ ተበትነዋል። እግዚአብሔር ለዚህ ምድር፣ እግዚአብሔር ለሕዝባችን፣ ለኢትዮጵያውያን፣ ለኤርትራውያን፣ ለአፍሪካውያን እግዚአብሔር እውነት ምርኮ ይመልስልን። የእግዚአብሔር ፊት አሁን ወደ እኛ ይሁን። የእግዚአብሔር መልስ አሁን ፈጥኖ ወደ እኛ ይድረስ። የሰራዊት ጌታ ቅዱስ እግዚአብሔር ሆይ እለምናለሁ። በዚህ ሰዓት የቤተክርስቲያን አባቶችን መሪዎችን በፊት ይዤ አቤቱ እግዚአብሔር ሆይ ያንተን አገልጋዮችን በፊት ይዤ ጌታው በፊቴ ቆሜአለሁ። እችን ምድር እግዚአብሔር በማን ታያለህ? የኛ ተግባራችን መራራ ከሆነ ምድር ላይ መራራ ይፈሳል። ጌታ በልባችን ተንኮል ካለ ምድር ላይ ደም እንደ ጎርስ ይፈሳል። መመለስ ካቃተን እግዚአብሔር ለማይመለሱ አሳልፈት ይሰጣል። የሰራዊት ጌታ ቅዱስ እግዚአብሔር ሆይ ዛሬ የጆሃንስበርግ ዞን መሪዎች፣ አባቶች፣ አገልጋዮች ጌታው ከፊቴ እዚህ አለ። እግዚአብሔር ሆይ አንድ ነገር አንብበናል። ደስታችን ከልባችን ጠፍቷል፣ መዝሙራችንም እንዲሁ ተወስቷል፣ ለብዙዎች ታልፎ ተሰጥቷል ተብለዋል። መጽሐፍ ነው ይህን ያለው። በእስራኤላውያን አንድ ዘመን ያ ሆኖ ነበረ። ዛሬ ደግሞ በእኛ ውስጥ ይሄ ሆነዋል። ሰው ይዘምራል፣ ውስጡ ደስተኛ አይደለም። ይጸልያል፣ ግን አይመለስም። ወንጌል ይሰብካልም ይሰበካልም፣ ግን በዛ አይኖርም። የሰራዊት ጌታ ቅዱስ እግዚአብሔር ሆይ ዛሬ እውነተኛ መመለስና ጌታው ዘመናችን እንዲታደስ ፈለገን። ቤተክርስቲያናችን ላይ ያንተ መንፈስ በኃይል እንዲንቀሳቀስ ፈለገን። እግዚአብሔር የዘላለም አምላክ ሆይ ሙሉክታዊ የሆነ ከሰማይ ሰማያት የሚመጣ በምድር ላለው ጥቅርሻውን ሁሉ የሚጠርግ አመፅን ጌታ እግዚአብሔር የሚያስወግድ ተንኮልን የሚያስወግድ የሰውን ልጆች በመንፈስ ቅዱስ የሚሞላ እግዚአብሔር አፍ ከፍቶ የሚያናግር ያ የጽድቅ መንፈስ፣ ያ የክብር መንፈስ፣ ያ የኃይል መንፈስ፣ ያ የታድሶ መንፈስ በክርስቶስ ኢየሱስም አሁን ይፍሰስልን። ጌታ ሆይ 3 እና 4 ሳምንት እያንዳንዱ ጉባኤ በፊትህ ይቅርታ እንዲቀበልና ንስሐ እንዲገባ ታውጀዋል። የዛ የመጨረሻ መሰብሰቢያ እነዚህ ፕሮግራሞች እየሆኑ ናቸው። የሰራዊት ጌታ እግዚአብሔር ይሄን ጊዜ ልናልፍ አንፈልግም። በዚህ ጊዜ ላይ ፊት ካልተመለሰ መቼ ምን እንደሞራ አናቅም። ጌታ ሆይ ብዙ ሕፃናቶችን ተሸክመን ያለን ሕዝብ ነን። እግዚአብሔር የዘላለም አምላክ ብዙ የሚባል ነገር በእኛ ላይ አለ። በብዙ ድካምም አለን። በሰው እጅ ላይ ያለን ሰዎች ነን። ነገር ግን ጌታ ሆይ መንፈሳዊ ዓለም ላይ ስንቆም ምድር ሁሉ ያንተ ናት፣ ሰማይም ያንተ ነው። እኛን የሚገዛ ከአንተ ውጭ የለም። እግዚአብሔር ሰማይ ለምድር ትእዛዝ ይሰጣል፣ የነገስታቶችን ልብ ይቀያይራል። እግዚአብሔር የዘላለም አምላክ ሆይ ብዙ ዓመታት ሰርቶ የመጡትን በአንድ ሴኮንድ ከሴኮንድ ባነሳ ሚኒቶች ውስጥ ነገር ማፍረስ ትችላለህ። በዚህ ምድር ላይ ጥቁር ፊት አሳይተውናል። ሰማይ ግን ያን አላለም። እግዚአብሔር አንተ እንደሱ አላልክም። ያንተ ፊት ከኛ ጋር አለ። እግዚአብሔር ወደ አንተ መጠጋት አሁን ይሁንልን። አቤቱ እግዚአብሔር ሆይ በክብር መማፀኛ ከተማ የገቡ ሁሉ እንደሚድን እንደሚያመልጥ በጌታ በኢየሱስ የመማፀኛ ከተማችን ይሁን። የማምለጫ አለታችን ይሁን። የመሸሸጊያ ጌታ ጎጆአችን ይሁን። አቤቱ እግዚአብሔር ሆይ ጸልያን አባቶች በፊት መጥቶ ጌታ በአንተ ፊት ወድቀዋል። ቤተክርስቲያን ህዝቡን ይዛ ይኸው መጥታለች። የሰራዊት ጌታ እግዚአብሔር አንተ ከኛ ጋር ታረቀን። ባል አካሄዱን አስተምረን። መንገዳችን አንተ ምራን። ከፊት ፊታችን አንተ ውጣ። የክብር እጆች በኃይል በዚህ ምድር ላይ አሁን ይውረድ። ነገስታቶች አንደበታቸው ቃላቸው በኢየሱስ ይደበላልቅ። አመፅን የሚያስቡ በሌሊት በኢየሱስ ነገር ተቀይሮ ይደር። እግዚአብሔር የዘላለም አምላክ ሆይ ብዙ ጊዜ እንዲህ አይነት ነገር ተከስቷል። የዚህ ዙር ግን ከባድ ነው እያለናለን። እውነት ነው፣ ከባድ ነው።
ይሄ ዙር ግን ጌታው ስር ነቀል ይሆናል፣ ለውጥ የሚያመጣ ይሆን። ነካቶን አይሄድ ጌታ እግዚአብሔር። ሁሌ ተጨንቀን፣ ሁሌ ጌታው ተጨንቀን፣ ሁሌ ግራ ገብቶን፣ ሁሌ አልቅሰን አናልፍም። በጌታ በኢየሱስም በዚህ ዙር ስንቀር ለውጥ በኢየሱስም ይሆን። አሜን። ለሕዝብ ጌታ እግዚአብሔር ካንተ ዘንድ እፍታ ብለህ ፍተን። ሕዝብ በነጻነት ይውጣ ይግባ። ሕዝብ ነፃ ወረቀትን ያገኝ። ጌታው ከየእስራት ቀንበር በኢየሱስም ይሰበር፣ ገመዱም ይበጣጠስ። በኦማፌር ኦፊስ ላይ ተተብትቦ ያለው ትብታብ ይፈታ። እግዚአብሔር ብዙ አባቶች ለምንድነው እስከ ዛሬ ወረቀት ሳይሰጥ ቆይቶ ለምንድነው እውነት ነው ህጋዊ አይደለም የሚባለው? ይሄን ያረጋ ማን ነው የሚል አባቶች እየተነሱ ነው። ድምጻቸው ይሰማ። አሜን። አቤቱ እግዚአብሔር ድምጻቸው ይሰማ። አሜን። እግዚአብሔር ሆይ እግዚአብሔር ስደተኞችን ይወዳል እንደሚል ቃል የስደተኞች አምላክ አንተ ከዙፋን ተነስ። አሜን። ዮሴፍን ወደ ቤተ መንግስት እንዳስገባህ ልጆቻችን ወደ ቤተ መንግስት ይግቡ። አሜን። ሕግ የሚቀይሩ ይሁኑ። አሜን። እውነት የሚያወጡ ይሁኑ። አሜን። በዚህ ምድር ላይ እውነት ትጩህ። የብዙ ሰዎች ደም ፈሷል። እባክህ ጌታው ደም ይጩህ። በዚህ ምድር ላይ ፍትህ ይጩህ። እግዚአብሔር ሆይ ዝም አትበል። ጌታ ሆይ ሃማ ቀን ቆርጦ አዋጅ እንዳወጣ በዚህ ወቅት ላይ ቀን ቆርጦ አዋጅ አውጥተዋል። አዋጁ ግን ጌታ ሆይ ለማርዴኮስና በአስቴር ዘመን ነገር እንደተገለበጠ አቤቱ አዋጁ የሚገለበጥበት ሌሊት ይሆን። አሜን። ባልጠበቅንበት አቅጣጫ ነገር የተሰረበት ሌሊት ይሆን። አሜን። እግዚአብሔር በምድሪቷ ፊት ሞገስ አገኘንበት ሌሊት ይሆን። አሜን። ጌታ ሆይ ሰኔ 30 ላይ ዜጎችም ፈርተዋል። ብዙ ነፍስ ይሞታል ወይ የሚል ስጋት አለ። የታጠቁትም ተዘጋጅተዋል። አመጽ ቀስቃሾችም ተዘጋጅተዋል። መሃል ላይ ባለስልጣንም ተዘጋጅተዋል። ዝም ያለ ነው እኛ ነን። ጌታ ግራ ሲገበን ምን እንሆናለን? ካንተ ፊት ውጪ ወዴት እንሄዳለን? እግዚአብሔር ለሁሉ አንተ ጣልቃ ግባ። አሜን። በዛ ቀን በዚህ ምድር ላይ ደም አይፍሰስ። አሜን። ደም ለመጠጣ ተዘጋጃ ሌጊዮን በኢየሱስም ይደፋ። አሜን። በጌታ በኢየሱስም ይደፋ። አሜን። ምሕረትን እንደ ዝናብ አዝንብልን። አሜን። ቀኑን ከአመፀኞች ከልክል። አሜን። ቀኑ በአንተ ደም የተከለከለ ይሁን። አሜን። እግዚአብሔር ዘላለም አምላክ ይህንን ቀንና ይህን የመመለስን ጊዜ ለእኛ ስለሰጠን ተባረክ። አሜን። ክብርን ለራሴ ውሰድ። ፕሮግራም እየመሩ ያሉ አባቶች በስም ይባረኩ። አሜን። አንተ የሰጠውን ቃል በግልጽነት በልብ እውነት እየተናገሩ ነው። ቃል በልባችን ላይ ይቀመጥ። አሜን። ፈጽሞ እንድንመለስ ደግሞ አቅምና ጉልበት ስጠን። አሜን። በክርስቶስ ኢየሱስ ድንቅ ስም አሜን። ለሹማምን ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለሌሎች